ጎደኛ ብትመጣ ደስ ይላል። ለእሱ ሳትናገር እርግጠኛ ማሪበት ነገር የድሮ ብሩክና የሆኑ ብሩክን እያወቀች ይሄንን ነገር እሱ ለማንቆሸሽና ወዲሱ ለማሳጣት የእሱን ሲማጠፋት መውጣቷ እኮ ነው ያናደደኝ። ውሃ ላይ የቆመች እኮ እሱ ማለት እኮ አትደውልልኝ አልፈልግሽም ነው አላት። ማዳመር እኮ ድሮም ሊማዷ ነው ሲጀመር። አሁን ዞሮ ዞሮ እግሬ ላይ ትወርቃለች። ይሄ የታወቀ ነገር ይሄ እኮ ድሮም ሊማዷ ነው። አንቺ ስንት ጊዜ እግሩ ላይ ወደቀ። የእሷ ቤተሰብ ሁሉ እግሬ ነው የሚወድቁት። የሰው አንቺ ወይ እሱ እኮ እንደ ሌላ ሴቶች እኮ እግር ለሚወድቀው በስደል ብሩኬ እኮ እንደዚህ አይነት ሰደል ታቆኛላችሁ። እሱ እኮ ብለዋል እኔ እንደ ማንኛውም እግር ለመውደቅ ምናምን አይማቸኝም። አነጋገር ትክክለኛ አነጋገር ተናገረ እናገርሻለሁ ነው የሚሉ በቃ እሱ እግር ላይ ምናምን ያረበናት እንደ ፍሬም እና እንደ ማርክ እግር ለመውደቅ ምናምን አይፈልጉም። እሱ እኮ እንደ ይሄ ሞቼ እንጂ እሱ እንደዚህ ሆነ እኔ ራሴን አጥፋለሁ። ባንካ አጠፋ እሺ እንበል። ሳላጠፋ እንዴት ነው እግሩ ላይ ይወደቃል? እሷ እኮ በቃ አርጎ እንዲ ሊኖራት ነው የፈለገች። እሷ እኮ ማለት አስተሳሰብ እንደዚህ ነው የቀይጥ ያደረገ እኔ በቅዳንስቴ ነው ቆዳ በሽታ 10 ሳንቲም ስጋ የሌለ ቀይጥ ወለዳ ላይ እንድትታው ያደረገብሽ እኔ ራሴ ነው ማጥፋ በሽተኛው እሱ ካይኔ እግር ከወደቀ ራሴን አጥፋለሁ። ለሪያል አልወደቀም። እሱ አልወደቀም። ለምንድን ነው ብሩኬ ነው ታልሽ ጠብቀ እሷን ይሆ እንደለመደች ማለት ነው። ከደልክ ሰራ ያለሽ ካልመጣች እኔ ልታ ታላችሁ ካላንተ መኖር አይችልም ብላ ቆይ ትመጣለች እና ገጠብ እንጀራ ሲታጣት ይወጣለች። ብሩኬ እኮ ኦርደር የሚያደርጋት እንጀራው ሁላ ማለት ነው። ትናንትና ቆይ ነገ ምን ብላ ትመጣለች መሰለኝ። ትናንትና እራሱ በቃ አፈርኩና አትመጣም ከዚህ በኋላ በቃ አልመጣም ብላለች። አትመጣም ትመጣለች ነው ብላ ሰበብ ሆና ትመጣለች እንጂ ወይ እሷ አርፋ አትቀመጥም። የእሷ ጸባዩን አታውቅም። እቺ የሌላ አንድ ነገር ልንገራችሁ ማስኪ አንድ ነገር ልንገራችሁ። ልትለምን ነው የምትመጣው ታላችሁ። አሁን እነፊሰን እነቤ ሁሉንም ትልካለች። አዎ ለምን እኔ አጥፍቻለሁ ይሄ ነገር ማስወጣት አልነበረም። ለማለም በየጎደኞቿ ሊማሉ በቃ ተብዮ ማለት ነው። ይሄ ፍጽተ ተብዮ ታንካሲስ ድርቀቷል። ፍጽተ ተብዮ ምን ሆኖ ነው ይሄ ሰውዬ ማለት ነው። ደስተላሷ ማለት የሆነ ነገር አለ ማለት ነው። ተቃለው ይቅርበት ሾካ አንቺ ምንም አይደለም እኮ ሽሮ ማለት ነው። ሽሮላ ማለት ነው። ሽሮላ ማለት ነው። በህይወት ጨው ሙሉ ጨው ጨምራ ሲሰጣየን ውጦ ዋ እየጠጣ ስለሚዋል ነው። ፍጽም ትባል ታንካሲስ ሚጮ ወጥቶ የወንድ አልጫ ይሄ ማለት ሆናት በእናቶች ትላንት መጥቶ እኮ ነው የሰው ላይ አፍ ቢከፍተው ትላንትና ነው የመጣው። ወይ ከሷ ጋር የሆነ ነገር አለው መሰለኝ እነሱ ሁለት ሆነው ወይ ብሩኬ እምቢ አለና አንቺ ደግሞ ወይኔ ፊት ጋር አይደለም ማታቂበት ወንዶች ጋር አይደለም ማታ 3 ሰዓት ነው ወጣ ይራት የምትባላ እሱ ፊት ጋር ማዋል እሷ ያጣታል እንዴ እኔ ፍስጠራቱ ተመጣጣለች እንጂ ምንም ነገር አታብዛለሁ ያለ ወንዱ ልብሽ ሄዳለች ባልታት ይመለሳል ባለኝ የብሩክ ብዬ ነው ብሩክ እንዳትጎዳ ብዬ ነው ብሩክማ እንዳትጎዳ ብላ ነው ማትፈልግ ትኖራለች እሱ ምን አገባ ሲጀመር ምን አገባ ብሩኬ ጎዳ አልጎዳ እሷ ጎዳ አልጎዳች ምን አገባ እሱ ሲጀመር ታንካሲስ ሰላም ማለት ነው። እኔ ካወራው ማለት ነው ሌላ ለውስጥ ሄዳለሁና ለማንኛውም ቻው እሺ ወዳችኋለሁ። ለምንድን ነው አሽቃባጭ እግዚአብሔር አሽቃባጭ እኮ እቺ ሲጀመር ሌላው ብሩኬ እኮ ማለት ነው ይሄ ነገር ቢደረግም ፍቅረኛው ጋር ነው ያደረገው። እሷ ግን ምንም አልታይበት ጎደኝ ወንዶች ጋር እኮ እራት 3 ሰዓት ላይ የበላች አሰን ደረሳት አይደል እንዴ? ቤት እያመጣች እየጠራች ቤቷን እያስመጣች አይደል እንዴ? እውነት ነው የጊዜ አንቺ እኮ ምስኪን ብሩኬ ቁማር ተጫወተች እሱ ላይ ምን ያላረገችን ነገር አለች። ልጅ እኮ ቀለበት ራሱ አድርጋ ነበር አይደል? አንቺ በእናታችሁ ዱባይ የመጣ ሰዓት ራሱ ይሄን ነገር ሁሉ ደብቃ ውጪ እየበላች ራሱ ለምን በላሽ ብሎ ያልተጠየቀ ብሩኬ ነው። ብሩኬ እኮ ነው ውሸት እውነት ከዱባይ ሄዶ ቃል እሷ ለጤንነት ሆነ የተጨነቀ እኮ ውርደታም እሷ
ዲቃላ ሲጀመር የምን ምስጋና አለ በእናታቸው። ሰላም ልንገርሽ፣ 4 ልጆቿን ያለ አባት ያሳደገች የሙሽ የቀብራራ እኮ ይለያል። ለዛ ነው እኮ እኔ የምወደው። እኔ ራሱ ይለያል ትላሽ ይኮራለሁ፣ አኮራለሁ። እግዚአብሔር እሱ እኮ ኩሩ ነው። የቱም ቤት የት በገዛ ይቀው ነው። እንደውም አሁን ድጋሚ የእሷ ቤት ቪዲዮ ላይ ዩቱብ ቪዲዮ ላይ እየነፋ ራሱ ማለት ነው። እግዚአብሔር እሱ ወቃ አሁን እሷን ማቃጠል ማለት ሌላ ሴቶቹ ለምተው ቪዲዮ ለመላክ እየነፋ ግን እሱ ይሄንን አያደርግም እንጂ እግዚአብሔር ቢያደርግማ ደስ ነው የሚለኝ። እግዚአብሔር ምንም አታመጣ ቅጥል ብላ መጥራት ሆነ ታውቃላችሁ። ሚዳቆ ነው የምትመስለው በአካል ብታይ ማ አታምርም። በአካል እኔ አይቻለሁ አላልኩሽም እንዴ? ባለፈው አልነገርኩሽም? በአካል በፍጹም አታምር በጭራት ፊቱ ብጉር ብቻ ነው። እኔ እኮ ደነቀጥኩ 3 ጊዜ ነው። እሷ ነው እሷ አይደለችም ብዬ ያየሁት እኮ ስታና ፊልተር ምን አላርገም ነገር አለ። አይ ፊልተር ብዙ ነገር አድርጓል። አሁን ፊልተር እኮ ነው ዩቱበሮች አላየሁትም። የለም ብዙ ነው አየሁት። የቡታጀራ ልጆች ግን አይሜታይ አንቺ ትረገጫለሽ ነው ግዙ ላይ አንቺ እንትን እኮ ነው። አሁን ለምሳሌ ይሄ ዱቄት የሚቀባበት ቦታ የምትሄደው ለምን መሰልሽ ማሪ? ምንድነው ይሄንን እንዲህ ሊያጠፋት እኛ ሁለን ድምጻችን እየሰማችን ጎንዳና ሰርሱሬ ቀመሳ ፌቲሽ አልተመለሰም እስከዛሬ ሲባል ይሄንን ለማጥፋት እኮ ዱቄት ቀባች አልተሻፍ እንትን ነው ይሄ ቦታ አልጠፋም ስላለ እኮ ነው በስርዓት ማለት ነው። እግዚአብሔር ለብሩኬ እኮ እሷ እግር ማጠቢያ ማትሆንበት ኢካካም ነው። እኛ ነን እኮ ብሩኬ እኮ እንደዚህ እንዲያርገት ያስቡ። እናንተ ስታስቡ አይሜ እንደ ቪዲዮ ነው ብላ ታስባላችሁ እንዴ? ኧረ ፊቱ ብጉር አንድ ቦታ አይታይም። 2 ፊት አላት። እዚህ ብጉር ቀይስ አይደለችን የምትይ ነገር አለ ስለሷ። መልክ ፈጣሪ ስራ ነው፣ ግን እነሱ ስለማያካበዱ ነው እንጂ እኔ ደነቀጥኩ። እኔ እሷ ያየው ቀን በጣም ነው ደነቀጥኩ። እኔ ይሄ ግን አላወራሁም። የሆነ ልጅቷ ዱባይ አይታ እንዴ አይሜ እኮ 2 ፊት አለ ብላ አወራች። ባለፈው ሰማችሁ ከሆነ እንዴ ሰደቡ ልጅቷን፣ እንዴ ሰደቡ ልጅቷን፣ በጣም ነው ሰደቧት ልጅቷን። ልጅቷ እኮ እውነት አወራች፣ አልዋሸችም። እኔ ያየው ነው ነገር ነው አየች። አንቺ የምድራ ኮታት ናት እኮ እግዚአብሔርን እንትናም ዱባይ ላይ ያየች እቺ እንትናም አለች እኮ ቡራዬም አይታለች እኮ በቃ በአይታ ግባር አይታችሁ ማለት ነው። ከጠገቡ ነው የምትሮጠው። እቺ ሃይሚናት ፌንተር ነው ወይም ትደነግጣላችሁ አለች። ቡራም እኮ እሱ ቃል ያለች እኮ በጣም ነው ደነገጠ። የቡራ አይደለች ማለት ዱባይ የነበረች እቺ ቡራ እንትኑን ሄዳለች እኮ ቡራ ምትባል አንድ እቺ አለችና የእሷን እንትን ሱቅ ሄዳ እግዚአብሔርን ነው የሚልሽ አለ። ልብሷ ማለት ነው የሚገዛበት ቦታ አለ ሄዳ። ከዛም በኋላ ምንድነው አይጥ ቃሩን ለመሃር የነፈጋ ቄጥ ባያት አይኑ አለች ፊቷ በስማም በወደ መንፈስ ደነገጠናሉ። በጣም ነው ደነገጥኩ። እኔ ራሱ አይቼ አልኩሽ አይደል? ባለፈው አውላታ ነገርኳቸው አይደል? በጣም ነው እንትና ፊቱ እንጃ ብጉር ብቻ ነው እንዳለ። እንዴት ይል ከምን ሰርሶርና ጎንዳ ይበላ እኮ ነው። ስሚ እቺ ዘዲ ናት። እቺ ጥንባታም ይጋልሻለሁ። አንቺን ዝም ባንቺ የማንን ሸርጣ ጊዜ እኔን እንደዚህ ልታደርጋ እብድ ልታወረኝ አልችልም። እሺ ቁስላችሁን እናውጣለን። ቁስላችሁ ካልወጣ ዝም ይበሉ። እሺ አውጡ ካላችሁ ነው ከኛ ጋር ታምሩ እንዴ? ለምንድን ነው የተናደደው እንዴ? ስለመልክ ነው አወራሁት። ምን አወራው? ወንጀለኛ እግዚአብሔር ነው። ኢትዮጵያ ስትገቢ ማለት ነው እንደዚህ እኔ ኢትዮጵያ ሲገባት ማለት እግዚአብሔር ደውያም ትቻት ማለት ነው ቱቦ ውስጥ ጎሮሯ ይዤ የድመት አይኑን እንደዚህ እንደሚፈጭ ፈጭቄ ነው የሚለቀው እግዚአብሔር። ከዛ ትላንትና ሶፊያን እንዴት ነው ያደረገ? መጣጥላ ማርዝ ጨምሮ ተግባር አሳያለሁ። እንደውም ሌላ ቦታ ለሷ አይመችም። ጣፎን ጠራራ ማንም ስለሚያውቅ ማለት ለዛ ጋር ወስጄ ነው ኢትዮጵያ ስንገባ እኔ እኮ ማዳም ቁጣጣሽ ገባልና አለው ታስክኑ ይዤ ማለት ነው። ወንጀለኛ አንድ ነገር ወንጀለኛ እኔ እኮ እዛ ሰዓት እሷን አልጠላም ነበረ። ሲጠላ በዚህ ሰዓት ቢሆን
ፎቶ አንስቼ ነበር አላነሳው። እዛን ሰዓት አልጣላም፣ በእርግጥ አልጣላም ነበር እዛን ሰዓት እነሷ። አንቺ በእናትሽ እቺ እኮ ማለት ነው እንደዚህ እኮ ነው አሉት ድሮ ማለት ነው። እዛ አዲስ ቡታጅራ ሳይሄዱ ከአብርሃም ጋር በጎች ብሎ ካረገን አንቺ አንድ ምንድን ናት አይደል? ዝም ባት ይቃጠሉ። አንቺ ስሚ ዘድ ቁርአንሽን ነው አምጥተሽ እዚህ ጋር የሚዘቃዝቁ ትሰማለሽ? ቁርአንሽን አምጥቼ ማለት ነው ትሰማለሽ? ዝም በይ አይመለከትሽም። አይቼ እንትን ናት። ተው ደንቆሮ ነገር ናት። ምን ይማታክም እሷን ተይዋት። አንቺ ታንካስስ ነው። ከዛ አብርሃም እኮ ነው ቀድሞ ጋሽዬ የሌለበት ቤት አብርሃም እኮ ነው ከልጅነቷን እየተጨፈለቀ የነበራት አብርሃምና ኤፍሬም ማለት ነው። ከዛ አብርሃም ነው ቀድሞ እየጨፈለቀ ነው። ለዛ እኮ ነው ወንድሜ ጋሽዬ ራሱ እንዳላችሁ ከሆነ ማለት ጋሽዬ እንደዚህ እኮ ነው አለ። እኔ ልጅቷ ታዛዝናኛለች ነው አለ። ልጅቷ የኔ ናት አይደለም አለው። ታዛዝናኛለች ነው። እንዴት የኔ ናት ይላል? አይደለችም እኮ አይደለም ደግሞ ማለት ነው። አሁን ለምሳሌ ውስጥ ያደገ ውሻም የኔ ነው የምትይ አይደለ? የኔ ነው የምትይ አይደለ? አሁን ቤት ውስጥ ያደሉ ብላ ነው ዋለች። ስለዚህ እግዚአብሔር እኔ ዛሬም ነገ እውነት ነው የሚያወራው። ለምለም ፍሬም ታሞ እንትን አዲስ አበባ ሄዳ ስትመጣ ውሻው ገደሉባት። ከዛ ግጥል ውሻ ሞታው አለች። ስለዚህ ቤት ውስጥ ያለው ሰው ማንም ልጄ ነው ይሄ ወንድሜ ነው ይቴ ነው የምትይ አይደለም? ልክ እንደዚህ ነው እንጂ የሚጠራ ለምለምም እኮ ከለምለም በላይ ልናቅ እንችላለን። ያ ቤት ነገር አናቅም አይደለ? አው ለምለም አጎት ቤት ነው ያደገች። ስለዚህ ለምለም ደግሞ የኛ ጋር እስከ 1ኛ እስከ 12ኛ ተምራለች እንጂ ሲሚ የሩታ ደጋፊ ስርዓትሽን ያጂ የሩታ ነገር ወዝ አርገሽ እንዳታምጪ። ዝም ብለሽ እጅሽን ይዘሽ ሰብስበሽ ወደ ቤት ትመጪ። እቺ ሽማግሌ አቺ አሮግታ አዎ ከዛ ማለት ነው አንድ ነገር አትግቡ። ይሄ ቤት 45 አያስገባ። ስሚ ከዛ ማለት ነው ስሚ ከዛ ማለት ነው እንዴት እንጂ ዘቀዘቃች እኮ ትልቁ ሰው ነው እንዴ?